አንዳንድ ሰዎች እኔ ሮማንቲክ አይደለሁም ወይ ደግሞ ሮማንቲክ ሰው መሆን አልችልም ይላሉ። ወይ ወንዶችም ወይ ሴቶችም። ሮማንቲክ ወንዶች አሉ፣ በጣም ሮማንቲክ ደግሞ ሴቶች አሉ። ሮማንቲክ መሆን ከፈለክ ምናልባት ፍላጎቱ ከሌለክ ነው እንጂ መሆን ትችላል። 100% እርግጠኛ ሆኜ ነው የምነግርህ። ፍላጎቱ ከሌለክ ነው እንጂ ሮማንቲክ ወንድ መሆን ትችላለህ። አዎ መሆን ትችላል። ምን ማለት ነው ግን ሮማንቲክ ወንድ መሆን ማለት ራሱ? በጣም በሚደንቃችሁ ሁኔታ ብዙ ወንዶች እኔ ሮማንቲክ አይደለሁም፣ ወዳጄ ሚስትህን ማቀፍ፣ ሚስትህን መሳም፣ እወድሻለሁ ማለት፣ አበባ መስጠት፣ ይሄ ምን ሮማንቲክ ነው? ሮማንቲክ በጣም ወጣ ያለ ነገር ነው። በነገራችን ላይ ሮማንቲክ ወንድ በጣም ሲበዛ ወጣ ያለ ነገር ነው የሚያደርገው። በጣም የሚገራርም። ለምሳሌ አግብታ ወልዶላት የልጆቹ እናት ሆና ከረጅም ዓመትም በኋላ ምናልባት መኪና በር ከፍቶ እሷን ማስቀር፣ በጣም የወረዱ ዲቴል ሚስቱን ቴክ ኬር ማድረግ ሊሆን ይችላል። ፍቅሩን በትክክል መግለጥ ሊሆን ይችላል። በጣም ዲቴል የገባበት ነገር። ሚስትህን እወድሻለሁ ማለት፣ አፈቅርሻለሁ ማለት፣ ስጦታ መስጠት፣ መንከባከብ፣ ምግብ መስራት፣ ፍቅርህን በግልጽ መናገር፣ እሷ የሚሰማትን ስሜት መጠየቅ፣ እንድትጫወት ማድረግ፣ እንድትዝናና ማድረግ፣ ወክ እንድታረግ ማድረግ፣ የሚገባትን ሁሉ ለእሷ ማድረግ፣ ይሄ ሮማንቲክ አይደለም። አንድ ወንድ የአንድ ሴት ሲሆን ሊያረግላት የሚገባው በጣም ግዴታው ነው። አንድ ባል ሚስቱን ካገባ በኋላ ይሄ ሮማንቲክ አይደለም። ሊያረግላት የሚገባው በጣም ግዴታ። መጽሐፍ ቅዱስ የሚገባትን ሁሉ ያድርግላት፣ ሚስትም ደግሞ የሚገባውን ሁሉ ታድርግለት ይላል። ሚስትህን የሚገባትን ነገር ማድረግ እንደ ሮማንቲክ ወንድ። እኔ ሮማንቲክ ወንድ አይደለም። እውነቴን ነው የምነግርህ፣ መሆን ስለማትፈልግ ነው። ሚስትህን እወድሻለሁ ማለት ስለምትፈልግ። እኔ ብዙ ወንዶች ሚስቶቻቸውን እወድሻለሁ፣ እባክህን እወድሻለሁ በለኝ ብላ ለምናው የማይል ስልኩ ላይ ተገብቶ በኋላ ሲበረበር እግዚአብሔር ተዋረድ ሲለው የኔ ማር፣ የኔ አበባ፣ የኔ ጨረቃ፣ አይንሽን ሳየው ከንፈርሽን ሳየው የኔን ከንፈር ጠላው። በጣም የሚያስደምሙ እንዴ! ደራሲ እንትና ራሱ እንደዚህ ይገጥማል እንዴ እስከሚባል ድረስ የሚገራርም ግጥም ይልካል። ኤአይ ላይ ገብቶ ሰርች አድርጎ ለአይኖችሽ ነው የገጠምኩት፣ ለከንፈሮችሽ ነው፣ ለጆሮዎችሽ ነው፣ ለእግርሽ ነው፣ ለጥፍርሽ ነው የገጠምኩት። ይሄንን ማድረግ ከቻለ ሚስቱ ጋር ምን ነው የዘጋው? እና አንዳንድ ወንዶች ሚስቶቻቸው ጋር ያንን ነገር ስለማይፈልጉ ለምን? ለሚስት ይሄንን ማድረግ ኢነርጂ ይጠይቃል። ዝም ብለህ የምታደርገው አይደለም። በጣም ኢነርጂ ይጠይቃል። ሮማንቲክ ወንድ መሆን ስላልሆንክ ሳይሆን መሆን ስለማትፈልግ ነው። በደንብ ስማ። ሮማንቲክ ወንድ ስላልሆንክ ሳይሆን መሆን ስለማትፈልግ። ሚስትህን መንከባከብ፣ ለሚስትህ ጊዜ መስጠት፣ ሚስትህን ማዳመጥ፣ ስጦታ ገዝተህ የ1000 ብር አበባ፣ የተጋባችሁት በ9 ከሆነ ሁልጊዜ ወር በገባ በ9፣ በ27 ከሆነ ሁልጊዜ ወር በገባ በ27 ለሚስትህ ስጦታ መስጠት፣ ይሄ ሮማንቲክ በጣም ግዴታ ነው። ባይዘወይ አለበለዛ ሴት አጠገብ አለመድረስ ነው እንጂ እንደ ባል ሆነ ለሚስት ይሄንን ማድረግ መብት አይደለም፣ ግዴታ ነው። ከዛ አንዳንድ ሴቶችም አሉ እኔ ሮማንቲክ ሴት አይደለም፣ እንደ ሮማንቲክ ሴቶች እንዲህ ማድረግ አልችልም። ስለማትፈልጊው ነው። ሮማንቲክ ሴት ምን አይነት ሴት ናት? በጣም ብዙ ወጣ ያለ ነገር ታደርጋለች። በትንሹ ግን ባለቤትሽን እንደምትወጂው መንገር፣ ማድነቅ፣ ማበረታታት፣ ባለቤትሽን ማዳመጥ፣ የሚገባውን ፍቅር መስጠት፣ ፍቅርሽን በግልጽ መግለጽ፣ ቤት ላይ ምግብ እያዘጋጀሽ ባለቤትሽን ማብላት። ሮማንቲክ የሆነች ሴት በጣም በትንሹ ከምታደርጋቸው ትንሽ ማይነር ግዴታዎቿ አንዱ ይሄ ነው። ፍቅርሽን መግለጽ፣ እንደምትወጂው፣ እንደምታከብሪው፣ እንደምታፈቅሪው፣ እንደምትረጂው፣ ያለሽን እንደምትሰሚው፣ ይሄንን ነገር መናገርና መግለጽ በጣም ሮማንቲክ መሆን አይደለም። በጣም ሲበዛ የአንድ ሴት ግዴታ ነው። እና አንዳንድ ሴቶች እኔ ሮማንቲክ አይደለሁም፣ ከዛ የተነሳ እወድሃለሁ አትለውም፣ አታደንቀውም፣ አታበረታታውም፣ ከጎኑ አትሆንም፣ አትደግፈውም፣ በርታልኝ አትለውም። ጠዋት ተነስታ ቁርስ አትሰራ፣ የሚፈልገው ምግብ አታቅም፣ ልብሱን ተኮሳሰ። ይሄ በጣም ግዴታ ነው። ግዴታ እንደ ሮማንቲክ ነገር አጣው። ከሮማንቲክ ነገር በጣም ማይነር ነገር ባለቤትሽን የሚወደውን ነገር የሚጠላውን ነገር መለየት፣ ደስታ እንዲሰማው ማድረግ፣ ከውጭ ሲገባ ፈገግ ብለሽ መቀበል፣ በቃ ቢያንስ እንደ ባል ማስተናገድ፣ እንደ ባል መንከባከብ፣ ትሪት ማድረግ፣ ሰውነቱን ማሳጅ ማድረግ፣ ፀጉሩን ማሳጅ ማድረግ፣ መንከባከብ፣ ይሄ በጣም ሲበዛ ማይነር የሚስት ግዴታ ነው። ይህንን ማድረግ በጣም ሮማንቲክ እንደመሆን እንደ መቅበጥ ምኩሪ ከሆነ የምታይ ከሆነ ማድረግ ስለማትፈልጊው ነው። እደግምልሻል፣ ለባለቤትሽ እነዚህ ሮማንቲክ አይደለሁም። አረ ሮማንቲክነቱን ተውና ለሚስት ማድረግ የሚገባህን አድርግ፣ ለባለቤትሽ አድርጊ። ዘላለም ፍርፍርና ፍትፍት፣ ዘላለም ሽሮና በርበሬ ከዛው ነቅነቅ የማትል ሴት እውነትም ሮማንቲክ መሆን አይደለም፣ ግዴታውን ራሱ እየተወጣች አይደለም። እንዴት ሰው 30 ዓመት ሽሮ ይቀቅላል? እንዴት ሰው 30 ዓመት አንድ አይነት ነገር እንዴ? ወጣ ማለት እኮ ለባለቤቴ ጤና ሆዱ ተነፍቶ ሊፈነዳ የደረሰ ባለቤቷ በቃ ትንሽ እንኳን ደንገጥ ብላ እስኪ ቆይ አመጋገባችንን እንቀየር ብላ አትልም። ይሄን እንደ ሮማንቲክ ነው የምትወስደው እንዴ? በ20 ዓመት በ30 ዓመት አንዳንድ ጊዜ እኮ ራስን አፕዴት ማድረግ አለ። እስኪ ይሁን ነገር እንሞክር ለጤና። የለመድነው እንጀራ ብቻ ስለሆነ የለመድነው ነገር ስላለ ከዚህ ውጭ እኔም እንደዛ ነኝ። በነገር
በጣም ነው የሚቸገሩ። ምክንያቱም የለመድከውን ነገር ለመተው ግን ከጤና የሚበልጥ ነገር ስለሌለ ተወት ታደርጋለህ አንዳንዴ። ስለዚህ ሮማንቲክ ሴት መሆን አልችልም የምትሉ ሴቶች ስለማትፈልጊ ነው እንጂ መሆን ይቻላል። ሮማንቲክ ሴት ባለቤቷን ፍቅር ትገልጥለታለች። ይሄ ሮማንቲክ ራሱ መሆኑ ቀርቶ ሴትነቷን የምታቅ እንደ ሴት ግዴታዋን መወጣት የምትፈልግ ሴት ባለቤቷን ትንከባከባለች፣ ታዳምጣለች፣ ፍቅሯን ትገልጣለች። በጣም ግልጽ ናት። በአንጀቷ ስንት ነገር ይዛ በቃ ይረዳኝ አትልም ነው። እንዲረዳሽ የምትፈልጊውን ነገር ትናገሪያለሽ። ከምታኮርፈው ጊዜ ይልቅ የምትናገረው ፍቅሯን የምትገልጥበት ጊዜ ይበዛል። ቤቷ በጣም ነው የሚያምረው። አዳዲስ ነገሮች በየቀኑ ትፈጥራለች። እሷና ባለቤቷን የሚያቀራርባት ነገር ታደርጋለች። ባለቤቷን በፍቅር እንዲነድ የሚያደርጋትን ነገር በየጊዜው ታደርጋለች። ባለቤቷን መሳብ ትችላለች። ደስታ እንዲሰማው፣ ሰላም እንዲሰማው፣ ፍቅር እንዲሰማው ታደርጋለች። እሱ ምንም አደረገ ምንም እሷ ማድረግ የሚገባትን ነገር ታደርጋለች። ይሄ ሮማንቲክ መሆን አይደለም፣ በጣም ግዴታሽን መወጣት ነው። ሮማንቲክ ከሆንሽ ደግሞ በጣም የሚገርም ቤታችሁ የሚገርም የፍቅር ቤት እስከሚመስል ድረስ ብዙ ነገር ታደርጊያለሽ። እኔ ሮማንቲክ ሴት አይደለሁም፣ በቃ እኔ እንደዚህ አይነት እንደ ዘመኑ ሴቶች አይደለሁም። ለምን መሆን አይቻልም? ፍቅራችሁን ካሳደገ፣ ቤታችሁን ካሳደገ፣ ትዳራችሁን ካሳደገ ለምንድን ነው ማድረግ ማትችዩ? እኔ እሱ እንደሚፈልጋት በቃ አጭር ቀሚስ እየለበስኩ ቤት ውስጥ መሄድ ለምንድን ነው ማትችዩ? እሱ በጣም ሼፕ እንዲሆን በቃ ሰውነቴ እንትን እንዲሆን እኔ ደግሞ በቃ ለምንድን ነው ማትችዩ? አለመሆን ከተቻለ መሆን ለምንድን ነው የማይቻለው? እኔ ሚስቴ እንደምትፈልገው ሮማንቲክ ሰው አይደለሁም። ፍቅሬን መግለጥ አልችልም። ሌላ ሴት ግን የኔ ማር፣ የኔ አበባ፣ የኔ ፍቅር ልትል ትችል ይሆናል እኮ። እኔ ሚስቱን አቆላምጦ ጠርቶ ማያቅ መስከረምን መስከረም፣ ሰላምን ሰላም፣ አበራሽን አበራሽ፣ ከበደችን ከበደች ምናምን ብሎ የሚጠራ ማሬ፣ የኔ ፍቅር ምናምን ብሎ በቃ የሚያቆላምጥ ወንድ አውቃለሁ። ውጭ እንዴት ቻልከው? ቤት ውስጥ እንዴት አስችለው? ለምን? ቤት ውስጥ ኢነርጂ ይጠይቃል፣ አቅም ይጠይቃል። እየከበደህም እየሰለቸህም ማድረግ ይጠይቃል። ቆራጥነት ይጠይቃል። ሙዴኑ ሙዴ አይደለም ሳትል በቃ መውጣት መግባት ይጠይቃል። ራስን ማነሳሳት ይጠይቃል። በነገራችን ላይ በጣም ትልቅና በህይወታችን ለውጥ የሚያመጡ ነገሮች ኢነርጂ ይጠይቃሉ። ከዛ የተነሳ እናደርጋቸው። ለምን? በጣም ከባድ ኢነርጂ ይጠይቃሉ። ያን ኢነርጂ አለን ወይ የለን ሌላ ጥያቄ ነው። ስለዚህ ባለትዳር ወንዶች ካላችሁ ወይ ደግሞ ሴቶች ካላችሁ እኔ ሮማንቲክ መሆን አይደለም ባህልን መንከባከብ፣ ሚስትን መንከባከብ ሮማንቲክ መሆን አይደለም። ማድረግ የሚገባህን ግዴታህን ማድረግ ሮማንቲክ መሆኑ እሱማ በጣም ወጣ ያለ ነው። እዚህ ሚዲያ ላይ የማይወራ ነው ነገራቸው። በጣም ወጣ ያለ ሮማንቲክ ወንዶች በቃ ሴት ልጅ እንዴት እንደሚንከባከቡ ያውቃል። እንዴት ፍቅር እንደሚሰጡ፣ እንዴት እንደሚያማልሉ ያውቃል። እንዴት በንግግር ብቻ ጠብ እንደሚያደርጉ ያውቃሉ። በቃ ሮማንቲክ ወንዶች ናቸዋ። እንዴት ተሽኮርምማ ማታክ ሴት እንደ አዲስ ገና እንደ 18 ዓመት እንደ ቲኔጀር እንዴት እንደምትሽኮርመም ማድረግ እንደሚገባቸው ያውቃሉ። ትልቋን ሴት እንዴት እንደሚያሽኮርመሙ ያውቃሉ። ሮማንቲክ ይችላሉ። ፍቅራቸውን መግለጽ፣ መወደድ ይችላሉ፣ መውደድ ይችላሉ፣ መከበር ይችላሉ፣ ማክበር ይችላሉ፣ መፈቀር ይችላሉ፣ ማፍቀር ይችላሉ። አንተ ውስጥ የሞተውን ስሜት መቀስቀስ ትችላለች ሮማንቲክ ሴት። እኔ የድክመተ ወሲብ ችግር ያለበት ሰው አውቃለሁ። እስከ 38 ዓመቱ ያላገባው በድክመተ ወሲብ ብልቶቹ ለምንም አይነሳ። እንዴት አድርጋ እንደሆነ አይታወቅም። አንድ ሴት በህይወቱ መታ እስከ ዛሬ ድረስ አሁን 3 ልጆች ወልዳል። ያ ሰው ይችላሉ። አንዳንድ ሴቶች የሞተ ሰው መቀስቀስ ይችላል። በቃ የሞተ በቃ ከወንድነት ተራ ወጥቶ የሞተውን ሰው መቀስቀስ ይችላል። እኔ የማይለብስ ሰውነቱ ጸጉሩ ምኑ በቃ በጣም ዝርክርክ የሆነ ገንዘብ አለው። በገንዘቡ እንዴት እንደሚጠቀም የማያውቅን እንዴት እንዳነቃችሁ እግዚአብሔር ይባርካት። አሁን ጸጉሩን ብታዩ ልብሱን ብታዩ በቃ እንትን ፋሽን ተከታይ ነው። እንዴት እንደሚያምርበት በቃ ራሷን ጥላ ሰውነት ጥላ ይሄ ጡት መያዣ ታረቅ አለባበሷ ሰውነቷ በቃ ራሷን እንደ ጣለች ሴት ያለችን አሁን አንቅቶ በቃ ዛሬ የ22 ዓመት ሕፃን ነው የምትመስለው። በ42 ዓመቷ አለባበሷ ተነደገጣ፣ አረማመዷ፣ አካሄዷ፣ የምትነዳው መኪና በፊት መሪ ላይ ተጣብቃ እንደዚህ ደረቷን እንዲያርጋ ነበር። አሁን አንቅቷት ምን እንዳደረጋት ይችላሉ። አንዳንድ ወንዶች እንዴት ሴት እንደሚቀይሩ ያውቃሉ። አንዳንድ ወንዶች ሴቶች ደግሞ እንዴት ወንድ እንደሚቀየር ያውቃሉ። አንዳንዶቹ ደግሞ በቃ ስራቸው እልህ ነው፣ ፉክክር ነው። እንዲያረገኝ እየየ ነው። ለመውደድም ደግሞ የማይመቹ ሴቶች አሉ። እንዳትወዳትም ለመውደድም አትመችም፣ ለመውደድም አትመችም። ለመውደድም አይመችም፣ ለመወደድም አይመችም፣ ለመቀየርም አይመችም እኮ። ወንዱ ፍላጎት ሲኖረው እኮ ነው ትቀይረው። ለመቀየርም የማይመች ሰዋል። እግዚአብሔር ከእንደዚህ አይነት ሰው ይጠብቃችሁ። ግን ውስጡ ጥሩ ነገር የለም ማለት አይደለም። ስለዚህ እኔ የእውነት ሴቶች ሮማንቲክ መሆን አትችይም ወይ? ትችያለሽ፣ ስለማትፈልጊ ነው። ሮማንቲክ ወንድ መሆን ትችላለህ? አዎ ትችላለህ። እንደ ሙያ ነው የምነግርህ። ትችላለህ፣ ግን አትፈልገውም። ለምንድን ነው የማትፈልገው? ኢነርጂ ይጠይቃላ፣ ስራ ይጠይቃላ፣ ጥናት ይጠይቃላ፣ ማናገር ይጠይቃላ፣ ቴክስት ማድረግ ይጠይቃል፣ ስጦታ ይጠይቃል፣ ብዙ ነገር ይጠይቃል። ሮማንቲክ መሆን ብዙ ነገር ይጠይቃል። ስለማትችለው ሳይሆን ስለማትፈልገው ነው። ስለዚህ ውጭ ሀገርም ኢትዮጵያ ውስጥ የምትኖሩ ወንዶች ሮማንቲክ መሆን ስለማትችል ሳይሆን ስለማትፈልገው ነው። ሮማንቲክ ሴት መሆን ስለማትችል ሳይሆን ስለማትፈልጊ ነው። ባለቤትሽ ከውጭ ሲገባ ብለሽ ብድግ ብለሽ ማቀፍ፣ ለልጆችሽም እኮ አርያ መሆን ነው።
ልጆችሽ እንዴት ደስ እንደሚላ ያከብሩታል። ባለቤትሽን አንቺ ቁጭ ብለሽ እያልሽ ቤት በኩል ያከብሩታል። ምን ይማራሉ ልጆችሽ? ባለቤት ከውጭ ሲገባ ብድግ ብላ ብትቀበል፣ ከውጭ ስትገባ ሚስት ብድግ ብላ ብትቀበል፣ ብትሳሳሙ ምን ትሆናላችሁ? ይሄ ሮማንቲክ መሆን አለም ግዴታ ነው። ማድረግ ከሚገባ በጣም ማይነር ነገሮች አንዱ ነው። በተለይ ልጆች ፊት ለፊት ሴት ሮማንቲክ ሴት ቤቷን እንዴት እንደምታሳምር፣ አመጋገብ ላይ እንዴት ጥሩ እንደምትሆን፣ ሴክሹዋል ነገር ላይ እንዴት ከባለቤቷ ጋር ደስ የሚል ጊዜ እንደምታሳልፍ። ይሄ ጠዋት ማታ ዛሬ አመመኝ፣ ተነገ ወዲያ ወገቤን፣ ከዛ ራሴን፣ ከዛ ይፈልጠኛል፣ ከዛ ይቆርጠኛል፣ ከዛ አርብ ነው፣ ዛሬ 29 ነው፣ ዛሬ 27 ነው፣ ዛሬ 1 ነው፣ ዛሬ 2 ነው፣ ዛሬ ያደዋ ድል ነው፣ ዛሬ እንትን ነው፣ ዛሬ አላረግም። መቼ ነው የምታረጊው? መሆን ይቻላል እኮ አዎ መሆን ይቻላል። ውስጥሽ ቁስልም ድካምም ህመምም ቢኖር በዛ ሁሌ ከመጠስጠዝ የሚያምር ያንን ሲስተም በትክክል ማከም ይቻላል። አንድ እኔ ከስተመር ነውና ምን አይነት ሽምግልና ላይ ነው እና እኔ ባለቤቴ ከኔ ጋር መተኛት አትፈልግም እና በቃ በወር 1 ቀን 2 ቀን ብናረግ ወይኔ ለዚህ ሰላምዬ እኔ እኮ በቃኝ እስከምል ድረስ ነው። ወይኔ እውነት በጣም ጎበዝ ሚስት ነው ያለኝ ምናምን አለ ይባላል። ሽምግልና ላይ ነው ሲወራ ለዚህ ሚስቴ ችግር የለባትም በዚህ ጉዳይ ላይ በቃ በበቃኝ እኔ በቃኝ እስከምል ድረስ ኦፍ ኮርስ ቢሆን ጥሩ ነው። ህመም አለ፣ ድካም አለ፣ ወራዊ ግዴታዎች አሉ፣ ብዙ ነገሮች አሉ። ግን ሙሉ ሲስተሙን ማከም ይቻላል። ሁሌ እንደው 10 ዓመት 20 ዓመት እየተጨቃጨቁ በዚህ ጉዳይ ከመኖር ሁሌ ከባል ጋር ሁሌ ከሚስት ጋር በዚህ ጉዳይ እየተጨቃጨቁ ከመኖር ስለዚህ በተቻላችሁ መጠን ሚስቶች ሮማንቲክ ሴት መሆን ስለማትችል ሳይሆን ስለማትፈልጊ ነው። ሮማንቲክ ወንድ መሆን ስለማትችል ሳይሆን ስለምትፈልግ ነው። ስለዚህ ራስህን ፈትሽና ግዴታህን ተወጣ። ይሄ ሮማንቲክ መሆን በጣም ወጣ ያሉ ነገሮች አሉ። እነሱን ጭምር ማድረግ ነው። እሱን መኪና በር ከፍታ አስቀምጠኝ አስነሳኝ የምትል ሴት የለች። በር ከፍታ በውስጥ ቀርቀራ ቁጭ ትላለች የዛሬዋ ሴት። ችግር የለውም። እሱን ወጣ ያለውን እሱን ማድረግ ባትችል እንኳን እወድሻለሁ፣ አከብርሻለሁ፣ ለአንቺ ጥሩ ስሜት አለኝ፣ ምን ላድርግልሽ፣ ምን ላስተካከል፣ አበባ ብትል፣ ስጦታ ብትል፣ ትሪት ማድረግ ብትል፣ ማሳቅ ብትል፣ ወክ ማድረግ ብትል፣ አብሮ መብላት ብትል፣ እራት ብትል፣ ጥሩ ሴክሹዋል ህይወት መነጋገር ቢሆን ብትል፣ መተጋገዝ ብሎ ብትል፣ በታማኝነት በጣም ብዙ ነገር ማድረግ ትችላለህ ከፈለክ። ይሄ ሮማንቲክ መሆን አይደለም፣ ግዴታህን መወጣት ነው። ይሄ ሮማንቲክ መሆን አይደለም፣ ግዴታሽን መወጣት ነው። ባለቤትሽን መንከባከብ፣ አመጋገብሽን ማስተካከል፣ ቤት ውስጥ የምትሰሪው ምግብ ማስተካከል፣ ቤቱን ማሳመር፣ ልብሶቹን መጠበቅ፣ ጽዳትሽን መጠበቅ፣ ባለቤትሽን መጠበቅ፣ ባለቤትሽን መንከባከብ፣ እንዲህ ላድርግልህ ማለት፣ እነዛ ውስጥሽ ያሉትን ስሜቶች ሰብረሽ ሄደሽ ገፍተሽ ይቅርታ መጠየቅ፣ ትሁት መሆን፣ ለባልሽ የሚገባውን ማድረግ ሮማንቲክ መሆን አይደለም። ይሄንን አድርጊ። መጀመሪያ ሚስት ነሽ የምትባየው ይህን ስታረጊ ነው። ባህል ነህ የምትባለው ይህን ስታረግ ነው። አለበለዚያ ቤቴ ተበጠበጠ፣ ትዳሬ ተበጠበጠ፣ ቤቴ ሰላም አጣ። በአንተ ሰበብ ነዋ ቤቱ ሰላም የተፈረሰው፣ በአንቺ ሰበብ ነዋ ቤቱ ሰላም ያጣው። ስለዚህ መጀመሪያ ማድረግ የሚገባሽን አድርጊ፣ ማድረግ የሚገባን ከዛ በኋላ ነው ሌላው ነገር። ስለዚህ ሮማንቲክ ወንድ መሆን ይቻላል? አዎ ይቻላል። ስለማትፈልገው ግን ላታረገው ትችላለህ? አዎ። ሮማንቲክ ሴት መሆን ይቻላል? አዎ ይቻላል። ስለማትፈልጊውን ማታረጊው? አዎ። በዚህ ጉዳይ ላይ የገጠማችሁ ነገር ካለ እስኪ ድጋሜ ቪዲዮ እንድሰራበት ኮመንት ላይ አስቀምጡልኝ። ክፍለ ሀገር የምትኖሩ፣ አዲስ አበባ የምትኖሩ፣ ውጭ ሀገር የምትኖሩ ቤቴ ሰላም አይደለም፣ ትዳሬ ሰላም አይደለም፣ ጭቅጭቅ የበዛበት ቤት አለኝ፣ ነገር የበዛበት፣ ቁስል የበዛበት፣ ህመም የበዛበት ቤት ነው ያለኝ፣ አንከባበርም፣ አንደማመጥም፣ አንተሳሰብም፣ አንተማመንም፣ 10 ጊዜ እንፋታ እንባባላለን፣ ቤቴ በጣም ብዙ ችግር አለ የምትይ ሴት ካለሽ ይሄ ትክክለኛ ሰዓት። በጣም የሚገርሙ ብቁ ባለሙያዎች አሉ። ወደ መልህቅ ጎራ በሉ። ስለ ትዳራችሁ መማከር አሊያም ደግሞ ስልጠና ከፈለጋችሁ 097745 ላይ ደውሉ። ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ደግሞ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄን መጽሐፍ አንብቡ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።